ሰላም ናችሁ በጣም ደስ ብሎኛል የጌታን ትንሳኤ የጌታን መስቀል የጌታን መከራ እንደዚህ ያሰብን እንድናመልክ እግዚአብሔር እድል ስለሰጠን በጣም እግዚአብሔርን እጅግ አድርጌ ያመሰግናለሁ መዘመር በጣም ወዳለሁና ሲዘመር በጣም ልቤ ሐሴት ያደረገ ነበር የጌታን ስራ ያያሰቡ እንደመዘመር ምንም በመድር ላይ የሚያረካ ነገር የለምና ውስጤ በመዝሙር ነበር ሲሞላ የነበረው እየዘመሩ የነበሩትን እግዚአብሔር ይባርካችሁ በጣም ደስ ብሎኛል የጌታን ቃል ቆመን አንብበን እንከፋፈላለን ከኔ ጋር በጣም ጥቂት ደቂቃ ነው እንከፋፈለው የእግዚአብሔርን ቃል የመስቀሉ ጥሪ በሚል ሐሳብ ነው የጌታን መንገድ የጌታን ሐሳብን በተመለከተ ትንሳኤውንም በተመለከተ መከራውንም በተመለከተ የምንከፋፈለው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ጀምሮ ያለውን ሐሳብ እናወጣና በኢየሱስ ስም እናነበዋለን አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ጀምሮ ያለውን ሐሳብ ካገኛችሁት እናነባለን የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነውና የጥበበኞችን ጥበብ አጠፋለሁ የአስተዋዮችን ማስተዋል እጠላለሁ ተብሎ ተጽፏል ጥበበኛ የታለ ጻፍትስ የታለ የዚች ዓለም መርማሪስ የታለ እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን እግዚአብሔርን ጥበብ ምክንያት ዓለም የእግዚአብሔርን ጥበብ ስላላወቀች በስብከት ሞኝነት ለሚያምኑት ሊያድን የእግዚአብሔር ፍቃድ ሆኗል መቼም አይሁድ ምልክትን ይለምናሉ የግሪክ ሰዎች ጥበብን ይሻሉ እኛ ግን የተሰቀለውን ክርስቶስ እንሰብካለን ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው ለተጠሩት ግን ለአይሁድ ቢሆን ለግሪክ ሰዎች ቢሆን የእግዚአብሔር ኃይል የእግዚአብሔር ጥበብ የሆነው ክርስቶስ ነው ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔር ድካም ከሰው ይልቅ ይበረታልና ቁጥር 26 ወንድሞች ሆይ መጣራታችሁን ተመልከቱ እንደ ሰው ጥበበኞች የሆኑ ብዙዋኖች ኃያላን የሆኑ ብዙዋኖች ባላባቶች የሆኑ ብዙዋኖች አልተጠሩም ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውንም ነገር ያልሆነውም ነገር መረጠ ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅን ቅድስናም ቤዛነትም በተደረገልን በኢየሱስ ክርስቶስ የሆናችሁ ከእርሱ ነው ይላል ሃሌሉያ ክብር ለኢየሱስ ይሁን የወደደን ጌታ ስሙ ለዘላለም የተባረከ ይሁን የመረጠን ጌታ ስሙ ለዘላለም የተባረከ ይሁን ደካማውን የመረጠ አምላክ በመስቀሉ ፍቅር የሳበን አምላክ ዛሬም እንድናስበው ይሄንን ፍቅር ይሄንን መስቀል ያያሰብን እንድናመልክ እድል የሰጠን አምላክ ስሙ ለዘላለም የተባረከ ይሁን እግዚአብሔር አምላካችን ሆይ ዛሬም ትልቁ ውዱ ስጦታችን ይሄ ፍቅር ነው ስለኛ ስትል በመስቀል ላይ ተንጠለጠልክ የኛን ሸክም የኛን ኃጢያት ወሰድክ በዘላለማዊ እውነት አጸደከን እናመሰግንሃለን ባንተ ዘንድ ጽድቅ ስለሆነልን ባንተ ዘንድ ቅድስና ስለሆነልን ባንተ ዘንድ ቤዛነት ስለሆነልን እናመሰግንሃለን እግዚአብሔር አምላኬ ሆይ እንዲህ ተሰብስበን ስንዘምር እግዚአብሔር ሆይ የሚያሟላ ነገር አሟልተን አይደለም ጌታ ሆይ በጸጋ በፊት ስለሰበሰብከን በምህረት በፊት ስለሰበሰብከን መስቀሉ ይሄንን ስላደረገልን ፍቅር ይሄንን ስላደረገልን ደካማውን ሊያድን እታች ስለመጣ ፍቅርህና እናመሰግንሃለን ጌታ ሆይ ያንን ፍቅር አስበን መውጣት እንዲሆንልን ዛሬ እግዚአብሔር ሆይ የዝማሬ መንፈስ በውስጣችን እንዲገባ ከመስቀሉ ፍቅር የተነሳ ካንተ ፍቅር የተነሳ እግዚአብሔር ሆይ እንደገና እየዘመርን መውጣት እንድንችል እንደገና እየዘመርን ማሰላሰል እንድንችል እግዚአብሔር አምላኬ ሆይ በቃል እውነት ልባችን እንድትነካ በኢየሱስ ስም ነው ጸልያለሁ እግዚአብሔር አምላኬ ሆይ ከአስተዋዮች ከጠቢባን የተሰወረው ያንተ ፍቅር ዘላለማዊ ፍቅር ለኛ ስለተገለጠ እጅግ አድርገን እናመሰግንሃለን አንተ አምላክ ነህ ለኛም በራህልን ጌታ ሆይ
ባይምሮአችን ፈልፍለን አልደረስንብም እግዚአብሔር ሆይ ግን አንተ በራህልን ተገለጥክልን ሳንፈልግህ ተገለጥክልን እግዚአብሔር ሆይ እባክህ እናመሰግንሃለን ቃልህን ደግሞ አንተ አስተምረን ለሁላችንም በሚገባን መጠን እንድታካፍለን በኢየሱስ ስም ነው ጸለይኩ ስለምታስተምረን እናመሰግንሃለን በኢየሱስ ስም አሜን የመስቀሉ ጥሪ በሚል ሐሳብ ለአጭር ደቂቃ ከኔ ጋር የእግዚአብሔርን ሐሳብ እንካፈላለን ቅድም እየዘመረን ሜርሲ ያዘመረችን ምን ሳስብ ነበር ልክ እንደ አንድ ዩኒቨርሲቲ እንደ አንድ ዩኒቨርሲቲንም እንደሚያገለግል ልክ እናንተም ልክ እንደ አንድ ዩኒቨርሲቲ ተማሪ ከተለያየ ቦታ ነው የምንመጣው ከተለያየ ባህል እንመጣለን ከተለያየ ቋንቋ ነው የመጣነው ከሰሜን ከደቡብ ከምስራቅ ከምዕራብ ከተለያየ አቅጣጫ ነው የምንመጣውና ከተለያየም ደግሞ እንደዛው ከተለያየ ባክግራውንድ ከተለያየ ስፍራ ነው የምንመጣውና ሁላችንም የምንመጣበት አካባቢ እማንተዋወቅነንና እዚች ጋር የተለያየ ቋንቋ ተናጋሪ ያለ የተለያየ የቤተሰብ ባክግራውንድ ያለው አለ የተለያየ ያስተሳሰብ ባክግራውንድ ያለው አለና ይሄንን ሁሉ ማዕከል አድርጎ እንዲ በአንድነት እንድንዘምር ያደረገን የመስቀሉ ፍቅር ነው የመስቀሉ ጥሪ ነውና በጣም ስለ መስቀሉ ሳስብ ነበር እቺን ሰሞን እንዲ በአንድነት እንድናመሰግን ጠርቶ ሰብስቦ አንድ እንድንሆን ያደረገን መስቀሉ ነውና ትንሽ የመስቀሉን ሐሳብ ሳስብ ልክ እንደዚሁ አይደለም መጀመሪያ የነበረው ጥንስስ መጀመሪያ የነበረው ባክግራውንድ የመስቀሉ ሂስቶሪካል ባክግራውንድ እንደዚህ አልነበረም ከጥቂት አመታቶች በፊት ከጌታችን ስቅለት በፊት መስቀሉ የነበረው ትርጉም ሌላ ነበር መስቀሉ የነበረው ሐሳብ ሰውን የሚጠራ ሰውን የሚጋብዝ ሰውን የሚያዘምር ሰውን እልል የሚያስብል አልነበረም አሁን እኛ ከጌታችን በኋላ ስለ መስቀሉ ያሰብን የዳንበትን እውነት ያሰብን እንዘምራለን ከዛ በፊት ግን መስቀሉ የነበረው አመለካከት በጣም ለየቀል ነበር ታውቃላችሁ የመስቀልን ቅጣት ያመጡት ፋርሳውያን ከዛ ግሪክ አለ ከዛ ሮም አለ እየተቀባበሉት እስከ አይሁድ ድረስ የመስቀልን ቅጣት በተለያየ ዘመን በተለያየ ጊዜ ሰዎች ሲቀጡበት እንደኖረ እናውቃለን በፋርሳውያን ጊዜ የነበረው ቅጣት በጣም ወንጀለኛ የሚቀጣበት በጣም አጸያፊ ሰው የሚቀጣበት በጣም ወንበዴ የሚባል ሰው የሚቀጣበት ነበር ለመቀጣት የተሰራ ነበር መስቀል ሲታሰብ በቃ የሚታሰበው ሁሉ ጊዜ አንድ ወንበዴ በጣም ነፍሰ ገዳይ በጣምም ደግሞ በማህበረሰቡ ዘንድ ያስቸገረ በእነሱ ብቻ ሳይሆን ሮማውያን እንኳን ይሄንን ታሪክ ተቀብለው የነሱ ዘመን ላይ የነበሩ የመጨረሻ ሰው ወንጀል ሲሰራ ለራሳቸው ዜግነት ያለውን ሰው የማይቀጡበት ነገር ግን የመጨረሻ ኃጢያት ሲሰራ የመጨረሻ አጸያፊ ነገር ሲሰራ የሚቀጣበት ቅጣት ነው መስቀል የሚስብ አይደለም መስቀል የሚጠራ አይደለም መስቀል እንደዚህ ሰብስቦ የሚያዘምር አይደለም መስቀል የመጨረሻ የሆነ ቅጣት የሚቀጡበት ነው አይሁዳውያኖች ራሱ በህጋቸው ላይ ዘዳግም ምዕራፍ 23 ላይ እንደዚህ ይላል ማንኛውም ሰው ኃጢያትን ቢሰራ ወይም ደግሞ ለሞት የሚያበቃው ኃጢያትን ቢያደርግ በእንጨት ላይ ስቀለው እሱም እርጉም ይሆናል ይላል ስለዚህ አይሁዶች እንኳን በህጋቸው አይሁዶች እንኳን በካልቸራቸው አይሁዶች እንኳን በበዓላቸው ያለው ትልቁ ምልከታ ስለ መስቀል ያላቸው አመለካከት የተረገመ ነው የትኛውም ሰው ለሞት የሚያበቃ ኃጢያት ሲሰራ በእንጨት ነው የሚሰቀለው እንጨት ላይ ይንጠለጠላል የሚያልፈው ሁሉ ይዘብትበታል ይተፋበታል ማንንም መስቀል ላይ ሲወጣ የሚዘመርለት ወይ የሚደነቅ የለም ታውቃላችሁ በአራቱ ወንጌላት ላይ እንኳን ኢየሱስ ክርስቶስ ሲሰቀል ሲደረግ የነበረው የሚሾፉባቸው ነበር የሚዛትባቸው ነበር መስቀል የሚማርክ አይደለም መስቀል የሚሰበስብ አይደለም መስቀል ሰብስቦ በአንድ ጉባኤ የምንዘምርለት ነገር አይደለም ሐዋርያው ጳውሎስ በዚህ በቆሮንቶስ መጽሐፍ ግን መስቀልን እውነት እግዚአብሔር እንዴት እንደቀየረው ይናገራል የመስቀልን ሐሳብ ይሄ በዘመናት መሐከል ሲመጣ የነበረው አስጸያፊ የሆነውን ነገር እግዚአብሔር አምላክ እንዴት አድርጎ እንደቀየረው ይናገራል ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው መስቀልን እንደ ትላንትናው አይደለም መጽሐፍ ቅዱስ የሚተረጉመው እግዚአብሔር አምላክ ሞኝ የተባለውን የተናቀውን ጉድፍ የተባለውን ነገር ሰዎች የሚጸየፉትን ነገር እግዚአብሔር አምላክ ለማዳን አደረገው በኃይል ገለጠው እግዚአብሔር አምላክ ትላንትና አስጸያፊ የተባለውን ነገር ሐዋርያው ጳውሎስ በመንፈስ ቅዱስ ተነርቶ ይሄ መስቀል
አሁን ትላንትና እንደሚዘበትበት አሁን ትላንትና ወንበዴዎች እንዳለፉበት አይደለም እግዚአብሔር አምላክ ለጠቢብ አድርጎ በጥበብ ኃይሉ ለማዳን አደረገው ይላል ዓለም በጥበቧ የእግዚአብሔርን ጥበብ ስላላወቀች ዓለም በጥበቧ የእግዚአብሔርን ሥራ ስላላወቀች ዓለም በጥበቧ የእግዚአብሔርን አሰራር ስላላወቀች ሞኝ አለችው እግዚአብሔር አምላክ ያመጣው ጥበብ የመስቀሉ ቃል ይሄ ነበር የመስቀሉ ቃል ይሄ እንጨቱ አይደለም መስቀሉ የመስቀሉ ቃል ኢየሱስ ክርስቶስ መከራ ኢየሱስ ክርስቶስ ሞት የኢየሱስ ክርስቶስ ትንሳኤ ነው ያንን ነው የመስቀሉ ቃል እግዚአብሔር የማዳን ኃይል አደረገው ያለ ጳውሎስ ለቆሮንቶስ ሰዎች የሚጽፍላቸው ታውቃላችሁ ማንንም የእግዚአብሔርን ጥበብ ነው ብሎ ለመቀበል በጣም እስከሚያዳግት ድረስ እግዚአብሔር ነገሩን በጣም የሚያስጨንቅ አድርጎታል ቀደም ያነበበችልን ነበር የኢሳይያስ መጽሐፍ ላይ ኢየሱስ ክርስቶስን የሚተርክበት አተራረክ በጣም የሚያስጨንቅ ነበር የሰማነውን ነገር ማን አምኗል የእግዚአብሔር እስክንድ ለማን ተገልጧል ማንንም ሊያምነው አይችልም የሰው አይምሮ ሊቀበለው እስከማይችል ድረስ እግዚአብሔር ጥበቡን በዛ ውስጥ አስቀመጠ መልክ የለውም ነበር ደም ግባት የለውም ነበር ውበት የለውም ነበር ሰዎች አይተውት ወይኔ ያምራል የሚሉት አይደለም ፊታቸውን የሚያዞሩበት የውበት ሁሉ መደምደማ የሆነው አምላክ ተጨንቆ መልኩን እስኪያጣ ድረስ በእንደዚህ አይነት ህይወቱ ሲያልፍ እግዚአብሔር ግን ጥበብንና ማዳንን በዛ ውስጥ አስቀመጠ ይላል ክብር ለኢየሱስ ይሁን ሰው የሚቀበለው አልነበረም ግሪካውያኖች የሚቀልዱበት ነበር ግሪካውያኖች ሲያስቡት ያ የነሱ ጥበብ ሌላ ነበር እግዚአብሔር ግን በነሱ ሞኝነት በሚሉት ነገር ላይ እግዚአብሔር የዘላለም ማዳኑን የዘላለምን ህይወትን በዛ ውስጥ አስቀመጠ ክብር ለጌታ ይሁን እግዚአብሔር ማዳኑን በዛ ውስጥ አስቀመጠ በእግዚአብሔር ጥበብ ምክንያት ዓለም የእግዚአብሔርን ጥበብ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፍቃድ ሆነ ይላል ዓለም የእግዚአብሔርን ጥበብ ማወቅ ተሳናት ምክንያቱም ዓለም በዛ ጊዜ ግሪካውያን የኛ ጥበብ የሚሉት ሄሌናይዜሽን ወይም ደግሞ የግሪክ ፍልስፍና ነበር በሁሉም ዓለም ላይ ሰርጾ ይገባ ባህላቸው ቋንቋቸው ከትምህርት አልፎ ሃይማኖታዊ ጥበብ ሆኗል ስለዚህ ማንኛውንም ሰው ሲቀበሉ ማንኛውም ሰው ሲመዝኑ በጥበብ ነው በንግግር ፍልስፍና በንግግር ልቀት በንግግር ጥበብ ሰዎችን ይመዝናሉ ጠቢብ ብለው የሚያስቀምጡ እንደዚህ አይነት ሰው ነበር የእግዚአብሔር ጥበብ ግን ይሄ አልነበረም ዓለም በጥበቧ የእግዚአብሔርን ጥበብ ስላላወቀች እዚች ጋር የእግዚአብሔር ጥበብ አለ እዚህ ጋር የዓለም ጥበብ አለ የግሪክ ጥበብ አለ እግዚአብሔር ግን ሞኝነት በተባለው ላይ ማዳኑን አስቀመጠ ይሄ ጥበብ ይሄ እግዚአብሔር የመስቀሉ ጥሪ ለማን ነው ታዲያ ተገለጠው ይሄ የመስቀሉ ጥሪ ይሄ የመስቀሉ እውነት ወደ ማን መጥቶ ነው የተገለጠው ማን ጋር መጥቶ ነው እግዚአብሔር ያበራለት ግብዣ ያደረገው እግዚአብሔር ይሄንን የመስቀሉ ጥሪ ወደ ማን ነው አምጥቶ የገለጠላቸው ስንል ቁጥር 26 ላይ እንደዚህ ይላል ወንድሞቼ ሆይ መጠራታችሁን ተመልከቱ እንደ ሰው ጥበበኛ የሆኑ ብዙዎች ኃያላን የሆኑ ብዙዎች ባላባት የሆኑ ብዙዎች ነበሩ ነገር ግን እነሱ አልተመረጡ እግዚአብሔር አምላክ ይሄንን ጥበብ አምጥቶ የገለጠው በጣም ብዙ ባላባቶች በጣም ብዙ ጠቢባን በጣም ብዙ ደግሞ ኃያላን በሚባሉ ሰዎች መካከል አይደለም የእግዚአብሔር ጥበብ መለኪያው ኃያል መሆን አይደለም እግዚአብሔር በመስቀሉ ሰዎችን ለማስገባት ሲፈልግ ወደ መንግስቱ ለማሳተፍ ሲፈልግ መለኪያው አባትና ኃያል መሆን አይደለም ይሄ የመስቀሉ ጥሪ ነበር መስቀሉ በጣም አስደናቂ ነው መስቀሉ የማይደርስበት ስፍራ የለም መስቀሉ ያካተተው እኔና እናንተ ነበር መስቀሉ የሳበው ደካሞችን መስፈርት የሌለንን ማንንም ቀርቦ ሊጠጋን በማይችል ውስጥ እግዚአብሔር ግን በመስቀሉ እውነት ተጠግቶ እኛን ወደ ዘላለም እውነቱ አስጠጋን አንድ ጊዜ ኢየሱስ ክርስቶስ ሁለት አድርጎ ሰባዎችን ለወንጌል ላካቸው ይላል መጽሐፍ ቅዱስ ሉቃስ ምዕራፍ 10 ላይ ሲናገር ሁለት አድርጎ ከላካቸው በኋላ በቃ የእግዚአብሔርን መንግስት ስበኩ የእግዚአብሔርን እውነት አውሩ የእግዚአብሔርን ነገር ግለጡ ብሏቸው ደዌን እንዲፈውሱ አጋንንትን እንዲያወጡ የእግዚአብሔርን መንግስት እንዲሰብኩ ኃይልና ስልጣንን ሰጣቸው አላቸው በሄዱበት ሁሉ የእግዚአብሔርን መንግስት ሰብከው ወንጌል ተናግረው አጋንንት አስወጥተው የሞተ ቀስቅሰው ከመጡ በኋላ ለጌታ በጣም ኢምፕረስ ሆነው ነገሩት
ሪፖርት ሲያደርጉለት ማለት ነው ጌታን ለማስገረም ተናገሩ እና ጌታ ሆይ በቃ በስምህ እኮ አጋንንት ተገዛልን በስምህ እኮ የሞት አስነሳን በስምህ እኮ እንዲሽባዎችን እኮ አስነሳን ፈወስን አሉት ኢየሱስ ክርስቶስ የሰጣቸው መልስ በጣም ነው የሚገርመው ስማችሁ በሰማይ ስለተጻፈ እንጂ በዚህ ደስ አይበላችሁ ካላቸው በኋላ ምን ይላል የሰማይ አምላኬ ሆይ ይሄንን ከጥበበኞችና ከአስተዋዮች ሰውረ ለነዚህ ለህፃናት ስለገለጥክላቸው አመሰግናለሁ አያችሁ የእግዚአብሔር መንግስት እውነት በመስቀሉ ጥሪ ካልሆነ በስተቀር እንዴት ነው ጴጥሮስን ሊያካትት የሚችለው እንዴት ነው ቀራጩ ማቴዎስን ሊያካትት የሚችለው የመስቀሉ ጥሪ መስፈርቱ ኃያልነት ቢሆን እንዴት ነው እኛ ጋር ሊመጣ የሚችለው እንዴት ነው እኛ ጋር ሊደርስ የሚችለው እንዴት ነው እንደዚህ ተሰብስበን ስለ ክርስቶስ ልንዘምር የምንችለው የእግዚአብሔር ጥበብ መለኪያው ልጁ ኢየሱስ ክርስቶስ ሆነ ክብር ለኢየሱስ ይሁን እንደዚህ የሰበሰበን የክርስቶስ የመስቀሉ ውጤት ነው ዛሬም እንድናስብ ዛሬም ልንዘምርለት ዛሬም ልናወድሰው የተሰበሰብነው ስለዚህ ፍቅር ነው ስለዚህ እውነት ነው የመስቀሉ ፍቅር ይሄንን ያደረገው የማንበቃውን ተራ የነበርነውን በሰዎች መስፈርት የማንገባውን እግዚአብሔር ላይ ሆኖ ኑ ቢለን ማን ይወጣ ነበር ወደ እግዚአብሔር ደረጃ ማን ሊቀርብ ይችል ነበር እግዚአብሔር ወዳለበት ስፍራ ሊጠጋ የሚችል ማን ነበር እግዚአብሔር መለኪያው ያደረገው መስቀሉ ነው የእግዚአብሔር እጅ በጣም ረጅም ነው ያለንበት ጉድጓድ ድረስ መጥቶ አወጣን ክብር ለኢየሱስ ይሁን እንደ ሀገር እንኳን ብናስበው በጣም ኳሊፊኬሽን ወጥቶ ይሄንን ያሟላ ይገባል ቢባል ማን ሊገባ ይችላል ኢየሱስ ክርስቶስ ዋንቷን ያገኛቸውን ሰዎች ብትመለከቱ ለእግዚአብሔር መንግስት አሟልታችሁ ግቡ ቢባሉ አንድም ያሟላ የለም ጴጥሮስን አሟላ ብትለው ጴጥሮስ ሊያሟላ ይችላል ቀራጩ ማቴዎስ ጋር ሄደ አሟላ ብትለው ምንድነው ሊያሟላ የሚችለው ማህበረሰቡ አግልሎ ያባረረው ሰው ነው ያቺ ሳምራዊቷን ሴት አሟይ ብትባል ምንድነው ልታሟላ የምትችለው እነሱ ጋር አይደለም እኛ ጋር እንምጣና እግዚአብሔር ለመንግስቴ ይሄንን አሟሉ ቢለን ምን የምናሟላው ነገር ነበረ የእግዚአብሔር መስቀል የመስቀሉ ጥሪ እታችን የመጣው ክብር ለኢየሱስ ይሁን ይሄ መስቀል እውነት ሁላችንንም ነው የዳሰሰው ሁላችንንም ነው ያነሳው ደካማውን ሞኝ ሆነውን ምናምንት የሆነውን ነገር በሰዎች መስፈርት የሌለውን በሰዎች መለኪያ የሌለውን የመስቀሉ እውነት ያንን አደረገ ክብር ለጌታ ይሁን